የአላህ ሰላምና እዝነት የነቢያቶች መደምደሚያ በሆኑት የአላህ መልእክተኛ ነቢዩ ሙሐመድ ላይ ይስፈን። የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይህ ከተጻፈው የተሰኘው ፕሮግራማችን ነው። በዚህ ዝግጅት የተጻፉ ወርቃማ የኢስላም ታሪኮችን የምንዳሰስበት በመሆኑ እኔ ራህመት ታጁ ፕሮግራሙን አዘጋጅቼ ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በዛሬው ክፍል 1 ከዓለም እምብርት ተመርጠው ለሰው ዘር ስለተላኩ የአላህ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የምንዳስስበት ይሆናል። የአረቦችን የመሬት አቀማመጥ ባጭሩ እናያለን። ምክንያቱም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ታሪክ የሰው ልጅ ከጨለማ ወደ ብርሃን፣ ፍጡራንን ከማምለክ አላህን ብቻ ወደ ማምለክ ለማሸጋገር የመጡት መልእክት መገለጫ ነው። በመሆኑም ይህን መልእክት እጅግ ግልጽ፣ ምሉና አንጸባራቂ በሆነ ገጽታው ለማሳየት ከመልእክቱ በፊት የነበረውን ተጨባጭ ሁኔታ መመልከቱ ካሳደረው ተጽዕኖ ጋር ማነጻጸር የግድ አስፈላጊ ነው። ከዚህ አኳያ አረቦች በቅድመ ኢስላም ያሳለፏቸውን የተለያዩ እርከኖችንና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩበትን ተጨባጭ ሁኔታ የሚዳስስ አንድ ምዕራፍ እናቀርባለን። ከመጠሪያ ስያሜያቸው ስንነሳ አረብ የሚለው ቃል ቋንቋዊ ትርጉሙ ውሃም ሆነ እጽዋት የሌለበት ምድረ በዳ ወይም በረሃ ማለት ሲሆን ከጥንት ዘመን ጀምሮ ለአረቢያ ባለሰላጤ በመጠሪያነት ሲያገለግል ኑረዋል። በዚያ ስፍራ ላይ ይኖሩ ለነበሩ የቦታው ነዋሪዎችም በመጠሪያነት ያገለግላል። አረቢያ በስተምዕራብ በኩል ቀይ ባህርንና የሲናን በረሃ፣ በስተ ምስራቅ በኩል አረቢያን ገልፍና የደቡብ ኢራቅ አብዛኛውን ክፍል፣ በስተደቡብ በኩል የህንድ ባህር አካል የሆነው የአረብ ባህር፣ በስተ ሰሜን በኩል ደግሞ ሻምና የኢራቅ ምድር የተወሰነ ክፍል ያዋስኑታል። ይህ የዓለማችን ክፍል ከ1 ሚሊዮን እስከ 1,300,000 ማይል ስኩዌር ቦታ ይሸፍናል። ከተፈጥሯዊ የመሬት አቀማመጡ አንጻር እጅግ ከፍተኛ ስትራቴጂያዊ ጠቀሜታ ያለው ቦታ ሲሆን በመልክዓ ምድራዊ አቀማመጡ ዙሪያውን በኮረብታማና አሸዋማ መሬት የተከበበ ነው። ይህ ተፈጥሯዊ አቀማመጡ በባዕድ ህዝቦች ተጽዕኖ ስር እንዳይወድቅ ጠንካራ መከላከያ ሆኖ አገልግሎታል። በመሆኑም የዚህ የዓለማችን ክፍል ነዋሪዎች ሁለት ታላላቅ ኤምፓየሮችን የተጎራበቱና ይህ የተፈጥሮ ምሽግ ባይኖር ኑሮ ጥቃታቸውን የመመከት አቅም የሌላቸው ቢሆንም ከጥንት ዘመን ጀምሮ በሁሉም ጉዳያቸው ነፃ ሆኖ ኖረዋል። ከውጭው ዓለም ጋር ባለው ግንኙነት በጥንት ዘመን ይታወቁ ከነበሩ ሁለት ዕውቅ ሀገሮች ጋር በየብስም በባህርም ይገናኛል። የሰሜን ምዕራብ አቅጣጫው ከአፍሪካ ጋር የሚያገናኝ በር ሲሆን ሰሜን ምስራቅ ክፍሉ ለአውሮፓ መግቢያ ቁልፍ ነው። በስተ ምስራቅ አቅጣጫ ደግሞ ከመካከለኛውና ከሩቅ ምስራቅ ሀገሮች ጋር የሚያገናኝ ወደ ህንድና ቻይና የሚያደርስ መስመር አለው። በተጨማሪም ሁሉም ሀገሮች ከአረቢያ ጋር በባህር ይገናኛሉ። መርከቦቻቸውን በወደቦቻቸው ላይ ያሰፍራሉ። በዚህ የመሬት አቀማመጥ ምክንያት ሰሜናዊና ደቡባዊ ክፍሉ የህዝቦች መገናኛ፣ የንግድ ልውውጥ እንዲሁም የባህል፣ የሃይማኖትና የኪነ ጥበብ ቅብብሎች ማዕከል ሆኖ ለዘመናት አገልግለዋል። የአረብ መነሻ ዘሮችን የታሪክ ምሁራን ከዘር ግንዳቸው አኳያ ይከፋፍሏቸዋል። የጠፉ አረቦች የጥንት አረብ ሲሆኑ ዝርዝር ታሪካቸው በበቂ ሁኔታ ተመዝግቦ አልተላለፈም። አድ፣ ሰሙድ፣ ጃሱድና አምላክ የተባሉት ዝርያዎቻቸው ለአብነት ይጠቀሳሉ። ሌላኛዎቹ ንጹህ አረቦች የኤርቢስ ቢን የሽጃቢድ አልቃጣኒ የተባሉ ዝርያዎች ሲሆኑ
ቃጣኒ በመባል ይታወቃሉ። ውድና የተከበራችሁ ተመልካቾቻችን ለዛሬው ከተጻፈው ክፍል 1 ዝግጅታችን በዚሁ ተጠናቀዋል። ሳምንት በክፍል 2 እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።